የጌታ ምጽአት እንዴት እንጠብቅ በሚለው ላይ ነው የምናገረው። በመጀመሪያ ብሉ ፕሪንቱን ልስጣችሁ። አንደኛ ቢ ዋችፉል የነቃ በመሆን፣ ሁለተኛ ቢ ሬዲ ዝግጁ በመሆን፣ ሶስተኛው ቢ ቶትፉል እንደ ባለ አእምሮ ማሰብ አለበት፣ አራተኛ ቢ ፌስፉል ታማኝ መሆን አለበት፣ አምስተኛ ቢ ፔሸንት ታጋሽ መሆን አለበት፣ ስድስተኛ ቢ ሆሊ ቅዱስ መሆን አለበት። ጌታን የሚጠብቅ አንድ ልድገምላችሁ፣ ቢ ዋችፉል የነቃ መሆን አለበት አንደኛው፣ ሁለተኛ ቢ ሬዲ ዝግጁ መሆን አለበት፣ ሶስተኛ ቢ ቶትፉል እንደ ባለ አእምሮ ማሰብ አለበት፣ አራተኛ ቢ ፌስፉል ታማኝ መሆን አለበት ጌታን የሚጠብቅ፣ አምስተኛ ቢ ፔሸንት ታጋሽ መሆን አለበት፣ ስድስተኛው ቢ ሆሊ ቅዱስ መሆን አለበት፣ ሰባተኛው አባይድ ኢን ሂም ማለት ሊቭ ኢን ክራይስት በእርሱ መኖርና በጌታ ውስጥ መኖር ይለያያል። ብዙ ሰዎች ይኖራሉ፣ ግን በጌታ ውስጥ ነው ወይ የሚኖሩት ነው ቁም ነገሩ። ሰባተኛው እንግዲህ አባይድ ኢን ሂም ወይም ደግሞ ሊቭ ኢን ክራይስት ማለት ነው። ስምንተኛ ኪፕ አወርሰልፍ ኢን ዘ ላቭ ኦፍ ጋድ በጌታ ፍቅር ውስጥ ራስን መጠበቅ ማለት ነው። ራስን በእግዚአብሔር ፍቅር፣ በብዙ ፍቅር ውስጥ ልንያዝ እንችላለን፣ ግን በጌታ ፍቅር ውስጥ ነው። ይሄን በኋላ መጣበታለሁ። ዘጠነኛ ዲናይ አንገድሊ ኤንድ ለስት ኃጢአተኝነትንና ዓለማዊ ምኞትን መካድ አለብን። አስረኛ ቢ ዋይዝ ሪዲንግ ዘ ታይም ዘመኑን የሚያዋጅ ጠቢብ ክርስቲያኖች መሆን አለብን። አስራ አንደኛው ቢ ኤ ማን ኦፍ ፕሬየር የጸሎት ሰው መሆን አለብን። ጌታን የሚጠብቅ ሰው የሰው ልጅ ቢመጣ ያን ሰው ያገኛል ወይ? እምነትን እንግዲህ በጸሎት መጠበቅ አለብን። ሌላው 12ኛው ሄስት ማለት መቸኮል ማለት ነው፣ ማጣደፍ ማለት ነው፣ ጥድፊያ ማለት ነው። ሄስት ዘ ካሚንግ ኦፍ ዘ ሎርድ የጌታ ምጽአት ማቻኮል ማጣደፍ መቻል አለብን ጌታን የሚጠብቅ ሰው። መናፈቅ 13ኛው ነው፣ ኢገር ኤክስፔክቴሽን 13ኛው መናፈቅ ነው። 14ኛው ቢ ሶበር ማለት በመጠን መኖር ማለት። ኦኬ አሁን ቶሎ በእያንዳንዱ ላይ እናገራለሁ ማለት ነው። የጌታ ምጽአት አማኝ እንዴት ይጠብቅ? እንዴት ነው ጌታን መጠበቅ ያለብን? መጀመሪያ ቢ ዋችፉል የነቃ መሆን። ለምን መሰላችሁ? ሰው ሃርድ ወርከር እየሆነ መተኛት እንዳለ ታውቃላችሁ። ድሮ ጌታ ሳያገኘን እኮ በበደላችን ሙታን ነበራችሁ ይላል። በመንፈስ መሞት እንዳለ ሁሉ በመንፈስ ደግሞ ማንቀላፋት አለ። መንፈሳዊ ቃላቶችን ማንናገር ከሆነ በመንፈስ ከእግዚአብሔር ጋር ኮሚኒኬሽን ከሌለን ማንጸልይ ከሆነ እንደገና ደግሞ በመንፈስ የእግዚአብሔር ልጆች ሆኑ በመንፈስ ይመራሉ ይላል። በመንፈስ የማንመራ ከሆነ ተኝተናል። ሁሉ ነገር በአእምሮ ጥሩ ነው፣ በታደሰ አእምሮ ማሰብ ጥሩ ነው። ጳውሎስ ይሄንን ይላል ስለ ጋብቻ አንደኛ ቆሮንቶስ ምዕራፍ 7 ላይ ሲጽፍ ይሄን በአእምሮ ይላል በታደሰ አእምሮ፣ ይሄን ግን እኔም አይደለም የጌታ መንፈስ ነው ይላል። ይኸውላችሁ በመንፈስና በአእምሮ ልክ ነው። ሁሉን ነገር በእምነት ብለን አእምሮአችንን አንጥልም እንደ ባለ አእምሮ። አንዳንዶች ሁሉን ነገር በእምነት ብለው አእምሮአቸውን ጥለው መርከብ አለመሪ እንደሚሄድ ዝም ብለው የሚነዱ ሰዎች አሉ። እኛ ግን እንደ ባለ አእምሮ የምናስበው አለ፣ እንደገናም ደግሞ በመንፈስ የምንናገረው የምናደርገው እየተመራን አለ። ግን ከመንፈስ ቅዱስ ጋር ምንም አይነት ኮሚኒኬሽን ከሌለ ይሄ በዴይሊ ላይፍ ነው። ምናልባት ትናንት ነቅታችሁ ሊሆናል፣ ዛሬ ደግሞ ተኝተን ሊሆን ይችላል። ጌታ ኤቭሪ ሲንግል ዴይ መቼ እንደሚመጣ ስለማናውቅ ሁል ጊዜ የነቃን መሆን አለብን። ቢ ዋችፉል ማለት የነቃ መሆን አለብን። ማቴዎስ 24:42 ላይ እንዲህ ይላል። ማቴዎስ 24:42 ላይ ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ ይላል። ጌታችሁ ሲል እኮ ጌታ አድርገን የተቀበልነው እኛን ነው የሚለን። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ ይላል። እንዲሁ ማቴዎስ 25:13 ላይ እንዲህ ይላል። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ ይላል። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ ይላል። አንደኛ ተሰሎንቄ ምዕራፍ 5:6 ላይ እንግዲህ ስንንቃ በመጠን እንኑር እንጂ እንደሌሎቹ አናንቀላፋ ሲል እኮ ሌሎች የሚያንቀላፉ ያላመኑ ሰዎች በእንቅልፍ ውስጥ ነው ያሉት ማለት መንፈሳዊ ዴድ ማለት ነው። እነሱ ሞተዋል። እኛ ግን እንደነሱ አይደለም፣ እንንቃ። ምክንያቱም ጌታ ወረደ አንቅቶናል። ስለዚህ መልሰን መተኛት የለብንም። በመንፈሳችን ዴድ መሆን የለብንም። አለርት መሆን አለበት መንፈሳችን።
ሮሜ 13:11 ላይ እንዲላል ከእንቅልፍ የምትነሱበት ሰዓት አሁን እንደሆነ አሁን እንደደረሰ ዘመኑን እወቁ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል ይላል። ስለዚህ ጌታን ከተቀበልንበት ካመንበት ጊዜ ይልቅ አሁን ወደ ጌታ መሰብሰባችን በቀረበ ጊዜ መጥተን ልንጠብቅ ይገባል። ስለዚህ መጀመሪያ ራሳችንን መጠየቅ ያለብን መንፈሳዊ ዲፕ ስሊፕ ውስጥ ነን። ትዝ ይላችኋል ዮናስ ሜሴጅ ተቀብሎ እነዛ በነውጥ ውስጥ በሱ ምክንያት ነው ባህሩ የተናወጠው፣ በሱ ምክንያት ነው መርከበኞቹ የተጨነቁ፣ እሱ ግን ዲፕ ስሊፕ ተኝቶ ነበር ይላል። አያችሁ የእግዚአብሔር ሰው እሱ ነበረ ነቅቶ መጸለይ ነበረበት። እነሱ ይጸልዩ ነበር፣ እሱ ነበረ ነቅቶ ያው ጥፋቱንም ያውቀዋል። ስለዚህ በሮንግ ወይ ነበር የሚሄደውና እሱ ግን ዲፕ ስሊፕ ውስጥ ተኝቷል። የእግዚአብሔር ሰው ሜሴጅ የተሸከመ ለአንድ ሀገር መዳን እግዚአብሔር ሸክም የሰጠው ሰው ሜሴጅ የሰጠው ሰው ያንን ሪሊዝ አላደርግም ብሎ ተሸክሞ መልእክት ሲሮጥ ዲፕ ስሊፕ ውስጥ። ዛሬ ብዙ አሳይመንቶች እያሉን ተኝተናል። ታውቃላችሁ የጌታ መለኮታዊ አሳይመንት ተሰጥቶን መልእክት ተሰጥቶን ሄደን ደሊቨር ማድረግ ሲገባል ደሊቨር ሳናደርግ ግን ዲፕ ስሊፕ ውስጥ ሁሉ ብዙ አገልጋዮች ተኝተዋል። ይሄ አክቲቪቲ ይሄ የምንሯሯጠው አይደለም። ኖ ጌታ ሲያየን ነቅተናል ወይ ነው ዋናው። አለርት ማይንድ ያለው እኮ ይሄ ከጌታ ጋር የእግዚአብሔርን ሐሳብ አጀንዳ አውቆ ከእግዚአብሔር ሐሳብ ጋር የሚንቀሳቀስ ካልሆነ ወገኖች በራሳችን ፈቃድ የምንሄዳቸውን ማለት አይደለም። ንቁ ልንሆን ይገባል። ጌታ ሲመጣ የሱን አጀንዳ እያገለገልን የሱን ሐሳብ እያገለገልን ብዙ አገልጋዮች ቢበዙም ዳዊት ግን በራሱ ዘመን የማንን ሐሳብ አገለገለ ይላል? የእግዚአብሔር። ዛሬ አጀንዳዎቻችን ሁሉ መፈተሽ አለባቸው። ምክንያቱም ምናልባት በጌታ ፊት ተኝቼ ነገር ግን እኔ የእግዚአብሔርን አጀንዳ ማራመድ እየመሰለኝ የራሴን አጀንዳ ላራምድ እችላለሁ። ስለዚህ ጌታ ሆይ የማንን አጀንዳ ነው ማገለግል? መንቃት አለብኝ። ጌታ አባን ነኝ እባክህ ወደ ሐሳብ አምጣኝ ማለት አለብን። ሁለተኛው ቢሬዲ ዝግጁ መሆን። ማቴዎስ 4:44 ላይ እንደዚህ ይላል፣ ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ የሰው ልጅ በማታስቡበት ሰዓት ይመጣል ይላል። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ የሰው ልጅ በማታስቡበት ሰዓት ይመጣል ይላል። ሉቃስ 12:40 ላይ እንደዚሁ ይላል፣ እናንተ ደግሞ ተዘጋጅታችሁ ኑሩ የሰው ልጅ በማታስቡበት ሰዓት ይመጣል ይላል። ራዕይ ምዕራፍ 19 ከ7 እስከ 9 አንብቡት እናንተ። ቁጥር 7 ላይ የበጉ ሰርግ ስለደረሰ ሚስቱ ራሷን ስላዘጋጀች ደስ ይበለን ሐሴት እናድርግ ክብርንም ለእርሱ እናቅርብ። አያችሁ አንድ ቀን ቤተክርስቲያን ተዘጋጅታ ከበጉ ጋራ ሰርጓን የምታደርግበት ወይም ራት የምትበላበት ጊዜ አለ። ግን አሁን እኛ ቅድመ ዝግጅት ማድረግ አለብን። ምክንያቱም ምን ይላል? ስለዚህ ተዘጋጅታችሁ ኑሩ ማለት እኮ ምንድን ነው? ሁለት ነገር እናስብ። አንደኛ ፓሴንጀር ነን፣ መንገደኞች ነን። ሁለተኛ መጻተኞች ነን፣ እንግዶች ነን፣ ስትሬንጀር ነን። እናንተ እንግዶች ናችሁ። ለዚህ ነው እንግዳ ነኝ እኔ ስኖር በዚች ዓለም የሚባለው አይደል? መቼም እንግዳ ሰው ተደላድሎ አይኖርም። ሰው ቤት ሄዳችሁ እንግድነት ትደላደላላችሁ እንዴ? መንገደኞች ከሆነ አንድ ሁለት ቀን ልናድር እንችላለን። እና አብርሃም እኮ ሀብት አላቸው የላቸውም፣ ግን በድንኳን ይኖሩ ነበር ይላል። መቼም ይሄ ህንፃውም ለእኛ ድንኳን ነው፣ ይሄም ስጋችን ድንኳን ነው ጊዜያዊ። ስለዚህ አንድ ቀን ጥለነው እንሄዳለን። ስለዚህ ግን ተዘጋጅታችሁ ኑሩ ማለት እኔ አንድ ቀን ጌታ ሊጠራኝ ይችላል ብለን ልናስብ ይገባል። አንዳንድ ነገሮች ኦድ ናቸው። እኛንን እንጂ ብዙ የምናቅደው እግዚአብሔር በእኛ ህይወት ላይ መጨረሻችንን አልነገረን። እንዴት መቼና መቼ መጥቶ እኛ ወደ ጌታ ባንሄድ ጌታ ወደኛ መጥቶ ሊወስደን ይችላል። ስለዚህ ተዘጋጁ ማለት እኮ ምንድነው? ትዝ ይላችኋል ንጉሥ ሕዝቅያስ ነው አይደል እንዴ? ቤትን አዘጋጅ እኮ ነው ያለው። ቤትን አዘጋጅ ያለው ለምንድን ነው? ሊወስደው ነበረ። እሱ ግን ያው እድሜ ያስጨምሮ 15 ዓመት እንደ ባልኖር የሚያሰኝ ስራ ሰርታ የወለደውም ልጅ ምናምንቴ እሱም በመኖሩ ደግሞ ለባቢሎናውያንን ጓዳ አስጎብኝቶ ብዙ ጣጣ ያመጣ ሰው ነው። አንዳንድ ምን ነው ቤት ያሰኛል ታሪኩን ብታነቡ። ግን ጌታ ተዘጋጅ ብሎታል። ዛሬ ተዘጋጁ ሲለን ጌታን ብቻ መምጣት አንጠብቅ፣ እኛም ወደሱ መሄድ አለብን። ማለት ምንም ስለሆነን አገልጋይ ስለሆነን ሀብታም ስለሆነን የተማረ ምንም ስለሆነን አይደለም። ጌታ በምን ሰዓት እንደሚመጣ አናውቅም። ቢሬዲ ብሏል። በቃ መዘጋጀት ብቻ። የነቃ መሆን አለብን። አንዳንድ ሰው የተሰጠውን ጊዜ አባክኖ ባለቀ ሰዓት ላይ ሪግሬት ያደርጋል። ግን በተሰጠን ጻድቅ በምቹ ጊዜ ነው እንግዲህ የተሰጠንን ጊዜ መጠቀም ነው። ቢሬዲ መቼ እንደምንሄድ ስለማናውቅ የተዘጋጃችሁ ነው ይላል። ሶስተኛ ቢቶትፉል እንደ ባለ አእምሮ ማሰብ። እዚህ ጋር ምንድነው እናስብ? እንደ ባለ አእምሮ ስናስብ ምን እናስብ የሚለው እናያለን። አንደኛ
ከዳዊት ዘር የሆነውን ኢየሱስ ክርስቶስ እናስብ። ከዳዊት ዘር የሆነውን ኢየሱስ ክርስቶስ እናስብ። ሁለተኛ ጢሞቴዎስ ምዕራፍ 2:8 ላይ እንዲላል ሁለተኛ ጢሞቴዎስ ምዕራፍ 2:8 እንዲላል በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስቡ ይላል። አያችሁ ምንድነው ዛሬ ማሰብ ያለብኝ? መጀመሪያ የዋጀኝ ያዳነኝ እረኛዬ ጌታዬ ዋርሳዬ ሊቀ ካህናዬ ጠበቃዬ አዳኜ ዳኛዬ ማሰብ አለብኝ። ኢየሱስን ማሰብ አለብኝ። ጌታ ኢየሱስ ክርስቶስን የሚጠብቅ ሰው የሚጠብቀውን ማሰብ አለበት አይደል? የሚመጣው ማን ነው? ጌታ። የሚጠብቀው ማን እንደሆነ ሰዎች ቀጠሮ ከያዙ የሚጠብቁት የቀጠሩትን ሰው ነው የሚያስቡት አይደል? ጌታ ኢየሱስን ነው ማሰብ ያለብን። ሌላው ወንጌልን ማሰብ አለብን። ራዕይ ምዕራፍ 3:3 ላይ እንዲላል እንግዲህ እንዴት እንደተቀበልክ እንደሰማህ አስብ። ይሄ ተቀበልነው የሰማነው ማሰብ አለብን። ጠብቀው ንስሐም ግባ ይላል። እንዴት እንደተቀበልክና እንደሰማህ አስብ። ምንድነው የተቀበልነው? ምንድነው የሰማነው? እሱ ማሰብ አለብን ወገኖቼ። አንዳንድ ሰዎች ወንጌል ኦልድ ፋሽን የሆነባቸው ሰዎች አሉ። ይሄ ወንጌል ማናስበው ከሆነ ይሄ ወንጌል ሁሉ ብንመረምረው ስለ ኢየሱስ ነው የሚናገረው አይደል እንዴ? ኢየሱስ ደግሞ የተጻፈውን ቃል እንድንኖረው የተጻፈውን ቃል መንፈስ ቅዱስ እንዲመጣ ኢየሱስ የነገረንን ነገር ነው የሚያሳስበን። ሌላ አዲስ ነገር የለም። ግን ምንድነው አንዳንድ ሰዎች እውነተኛውን ወንጌል ኢግኖር ያደርጋሉ። ወንጌልን ማሰብ አለበት። ህይወታችን የተለወጠው የዳነው የሚታነጸው እንደገና የጌታን መምጣት እኮ እንድንጠብቅ የሚያደርገን ወንጌሉ ነው። ሌላ ምንም ነገር የለም። አንደኛ ቆሮንቶስ 15:1-4 እንዲላል ወንድሞቹ የሰበኳላችሁን ደግሞ የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ አለ ጳውሎስ። የቆሮንቶስ ሰዎች ብዙ ጥያቄ ጠየቁ። ከጥያቄው አንዱ ስለ ትንሣኤ ነበር የጠየቁትና ምን አላቸው? እኔ እንግዲህ አዲስ ነገር አልነግራችሁም ስሙ አላቸው። ወንድሞቹን የሰበኩላችሁን አላቸው። ከዚህ በፊት 18 ወር ማለት 1 ዓመት ከ6 ወር እዛ ተቀምጦ ሰብኳቸዋል። የሰበኩላችሁን ደግሞም የተቀበላችሁትን ተቀብላችሁታል አላቸው። በእርሱም ደግሞ የቆማችሁበትን መቀበል ብቻ አይደለም፣ አሁንም አማኝ ተብላችሁ የቆማችሁት በዚህ ነው አለ። በእርሱ ደግሞ የምትድኑበትን ወንጌል አሳስባችኋለሁ። አያችሁ እንዲያስቡ የሚፈልገው ሪማይንድ የሚያደርጋቸው ያንን ነው። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ መጽሐፍት እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረ። አንዳንድ ሰዎች ክርስቶስ ሞተ ክርስቶስ ሞተ ብቻ አይደለም ስለ ኃጢአታችን ሞተ። ሞተ ካለው ከኛ እኩል አደረግነው። እኛ በኃጢአታችን በበደላችን ነው የምንሞተው። ኢየሱስ ግን ስለ ኃጢአታችን ነው የሞተው እንጂ ክርስቶስ ሞተ ስንል የኃጢአት ደሞዝ ምንድነው? the wage of sin death ነው አይደለ? የኃጢአት ደሞዝ ሞት ከሆነ ክርስቶስ ሞተ ስንል እኮ ደሞዙን አገኘ እያልን ነው አይደለም። ክርስቶስ ስለ ኃጢአታችን ሞተ ነው ማለት ያለብን። አያችሁ ይሄንን ወንጌል ነው ማሳስባችሁ ይላል። ስለዚህ ወገኖቼ ጌታን የሚጠብቅ ሰው ማሰብ ያለበት እሱ ነው። ሌላው በሶስተኛ ማሰብ ያለበት በላይ ያለውን አስቡ እንጂ ይላል ቆላስይስ 3:2 ላይ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል። በላይ ምንድነው ያለው ብለን ብናስብ ብዙ ነገር አለ። ብዙ ጊዜ ግን ጠላት አሳይመንት የሚሰጠን በምድር ያለው እንድናስብ ነው። ብዙ ጊዜ ከኔ ጀምሮ የምናስበው ሁሉ ጊዜ በምድር ያለው ለዚህ ጥቂት እድሜ ነገ ምን ያህል አመት እንደምንቆይም አናውቀው። ለዚህ በሱ አይምሮአችን ተወጥሮ ጌታ ምጽአት ሳናስበው እንድንሰናበት ያደርገናል። ግን በላይ ያለውን አስቡ ይላል። አገራችን በሰማይ ነው ይላል አይደል? እንደዚህ ነው እንዴ? በላይ በሰማይ ነው። አባታችን የት ነው ያለው? በላይ በሰማይ ነው። አባታችን ሆይ በሰማይ የምትኖር ነው አይደል እንደምንለው። እንደገናም ደግሞ አዳኛችን የት ነው? የሚመጣው ከየት ነው? ከላይ ነው አይደል? የአይን ያዩት ወደ ሰማይ እንዳረገ። ስለዚህ በላይ ያለውን አስቡ ይላል። ሌላው የሎጥ ሚስት አስቧት። አራተኛ ለምንድን ነው የሎጥ ሚስት ማሰብ የሚያስፈልገው? ባይገርማችሁ በመጽሐፍ ቅዱሳችን ውስጥ ትንሿ ጥቅስ ወይም አረፍተ ነገር የምትባለው እቺ ነች። ሉቃስ 17:32 ላይ የሎጥ ሚስት አስቧት። ለምንድን ነው የሎጥ ሚስት አስቧት? ሎጥና ሚስቱ በማየት የሚመላለሱ ሰዎች ናቸው። አስተውላችኋል? ሎጥ ወደ ሶዶም የገባው አይቶ ነው። ምርጫ ሰጠው። አብርሃም ምረጥ አለው። ሲመርጥ ወደዛ ሲመለከት ለከብቱ ለራሱ ለምለም ሆኖ እንደ ገነት ሆና አያት። ማንን? ሶዶምን። ስለዚህ አብርሃም ምርጫ በሰጠው ጊዜ ሎጥ ያንን አይቶ መረጠ እና
ሚስቱ ደግሞ የሎጥ ሚስት ደግሞ የሚገርማችሁ ሰዶምን እያየች ጠፋች። ያየ ገባ፣ እሷ እያየች ስትወጣ ጠፋች። የአማኝ ግን በማየት ሳይሆን በእምነት ነው መመላለስ አለበት። የሎጥ ሚስት አስቧት ያለው ጌታ ኢየሱስ ለምንድን ነው? የሎጥ ሚስት ፕሪቪሌጅ ነበራት። ምንድነው? አንደኛ በመላእክ የተገለገለች ነች። መልአክ ቤቷ ይገባ ነው። በመላእክ የተነገራት የተሰበከች ነች። መልአክ እሷንና ባሏን እጇን ይዞ ነው ያወጣቸው አይደል እንዴ? የሚገርማችሁ እኮ ወደ ዞዋር ሲደርስ ፀሐይ ወጣች ይላል። ፀሐይ ወጣው ስለነጋ ነው። የሚገርማችሁ ግን ከሚጠፉት ከተማ ውስጥ ነበረችና ዞዋር የሎጥ ሚስት እዛ እኮ ወጣለች እኮ ከሶዶም እዛ ደርሳ ፊቷን ስላዞረች ነው የሞተችው። ማለት እርፍ ጨብጦ ወደ ኋላ ቢመለከት ጌታ ለኔ ሊሆን አይገባውም ማለት። ስለዚህ ከወጣን ውልቅ ብለን ነው መውጣት ያለብን አይደል እንዴ? ምክንያቱም እሷ ፊዚካሊ ትውጣ እንጂ እኮ ልቧ ሰዶም ላይ ነው። ምን ቀራትና አሏ እዛ ሰዶም ውስጥ። ሎጥና ልጆቹ ግን ወደፊት ብለው ሲሄዱ እሷ ግን ልቧን እንደ ማግኔት የሚስበው ነገር አለ ወገኖቼ። ዛሬ ወደ ዓለም ወደ ብዙ ነገሮች የሚስቡን ነገር ካለ አሁን እስራኤሎች እኮ ከግብጽ ይወጡ እንጂ እኮ ልባቸው አልወጣም። እንደ ማግኔት ይስባቸዋል። በጢው ዱባው እዛ ይሻለናል ይሉታል ሙሴ። ምን ቀራቸው? ባርነቱን አያስቡም። እንዴት ጌታን ነፃና ዛሬም እኛ ልባችንን ከሚስበን ነገር መላቀቅ አለብን። እግዚአብሔር ረድቶ የሎጥን ሚስት አስቧት ጥሩ ወጣ ነበር። አምስተኛው እነዚህን ነገር አስቡ። ቲንክ አባውት ዚስ ቲንግስ ይላል። ምንም ፊልጵስዩስ ምዕራፍ 4:8 ላይ በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር አስቡ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎ የሆነውን ሁሉ ምስጋና ቢሆን እነዚህን አስቡ። እና ጌታን የሚጠብቅ ሰው እንግዲህ የሚያስበው ሐሳብ ሁሉ መሆን ያለበት እንደዛ ነው። ወደ አራተኛው ፖይንት መጣለሁ። ቢ ፌስፉል ታማኝ መሆን። ጌታን እንዴት እንጠብቀው ለሚለው ታማኝ መሆን አለብን። ስቲዋርዶች ነን ባይዘው አይደለ? ስቲዋርድ ማለት ባላደራ ማለት ነው። we are not owner። እኛ ባለቤቶች አይደለን። ባለቤቱ ጌታ ነው። እኛም ራሳችን እንኳን የራሳችን አይደለንም። ጌታ ነው ባለቤቱ። ግን ጌታ ሲል ለደቀ መዛሙርቶቹ አደራ የሰጣቸው ነገር አለ። ምንድነው? ሂዱ ወደ ዓለም ሁሉ ወንጌልን ለፍጥረት ስበኩ ብሎ ስቲዋርድ አድርጓቸዋል። እያንዳንዳችን ዛሬ ስቲዋርዶች ነን። ግን ባላደራ ደግሞ አደራ ይጠበቅበታል። ጌታ ቢመጣ ታማኞች ነን ወይ? ማቴዎስ 25:21 ላይ ጌታው መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናል በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ ነው። አያችሁ፣ በጥቂቱም ቢሆን እያንዳንዳቸው ተሰጣቸው። አንዱ 1 መክሊት፣ አንዱ 2 መክሊት፣ አንዱ ደግሞ 5 መክሊት ተሰጥቶን ነበረ። ሁለቱ አተረፉ። 2 የተቀበለው አተረፈ፣ 5 የተቀበለው አተረፈ። አንደኛው ግን ኃጢአተኛ ነው፣ ወስዶ ቀበረ። ስለዚህ ታማኝ አልሆነም ማለት ነው። ዛሬ ጌታ እንድናተርፍ በመክሊታችን እንድንነግድ በሰጠን ታለንት በሰጠን ስኪል በሰጠን ማንኛውም ነገር ጌታ አትርፈን እንድንጠብቅ በፍሬዎቻችን እንዲከብር እንጂ መክሊታችንን ቀብረን ጌታ ሲመጣ ያውና ያው የሰጠንን መልሰን የምንሰጠው ከሆነ ባላደራዎች አይደለም። ሉቃስ 12:42-43 ጌታ ማለ እንኪያስ ምግባቸውን በጊዜ ሰጣቸው ዘንድ ጌታው በቤቱ ሰዎች ላይ የሚሾመው ታማኝ ልባም መጋቢ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው አለ። ስለዚህ በቤቱ ላይ ታማኝ ሆኖ እኛ እያንዳንዳችን ይሄ በፓራብል ነው ኢየሱስ የነገራቸው። ግን እኛ ዛሬ እግዚአብሔር ባስቀመጠን ስፍራ በቤታችን ሊሆን ይችላል፣ በአገልግሎት በየትኛውም ፖዚሽን ላይ ያስቀመጠን ቦታ ላይ አደራ ባለን ነገር ላይ ታማኞች መሆን አለብን። ኦኬ፣ አምስተኛው ቢ ፔሸንት ታጋሽ መሆን። ያዕቆብ 5:7-8 ያዕቆብ 5 ምን ይላል መሰላችሁ? እንግዲህ ወንድሞቼ ጌታ እስኪመጣ ድረስ ነው ገበሬው የፊተኛውና የኋለኛውን ዝናብ እስኪቀበል ድረስ እርሱ እየታገሰ የከበረውን የመሬት ፍሬ ይጠብቃል። እናንተ ደግሞ ታገሱ፣ ልባችሁን አጽኑ፣ የጌታ መምጣት ቀርቧልና። እንግዲህ ወንድሞቼ ጌታ እስኪመጣ ድረስ ታገሱ። እነሆ ገበሬው የፊተኛውን የኋለኛውን ዝናብ እስኪቀበል ድረስ እርሱ እየታገሰ የከበረውን የመሬት ፍሬ ይጠብቃል። ወንድሞቼ የመከራና የትዕግስት ምሳሌ የሆኑትን በጌታ ስም የተናገሩትን ነቢያት ተመልከቱ። እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራ ነው። እዚህ ጋር 3 ሰዎች ይነግረናል፣ የትዕግስት ምሳሌዎች። አንደኛው ፔዛንት ገበሬዎች ናቸው። ሁለተኛው ፕሮፌት ነቢያቶች ናቸው። ሶስተኛው ፓትሪያርክ
የመጀመሪያው ገበሬ ነው። ገበሬውና ምን ይላል እንግዲህ ወንድሞቼ ጌታ እስኪመጣ ድረስ ታገሱ። ትዝ ይላችኋል ሙሴ አንድ ጊዜ 40 ቀን 40 ሌሊት ወደ ተራራ በቆየ ጊዜ ወጥቶ ህዝቡ ምን እየሰራ ጠበቀው? ጣዖት እያመለከ ጠበቀ። ምክንያቱም ዘገየባቸዋል። እሱ ግን ህግ እኮ ይዞላችሁ ሊመጣ ነው። ዛሬም በጌታ መዘግየት ሰዎች ሲዘገይባቸው ወደ ተለያየ ጣዖት ሊያፈገፍጉ እንደሚችሉ ማሰብ አለብን። ከእግዚአብሔር ይልቅ በመጨረሻ ዘመን ተድላን ይወዳሉ ይላል። ከእግዚአብሔር ይልቅ ራሳቸውን የሚወዱ ይሆናል ይላል። ከእግዚአብሔር ይልቅ ገንዘብን የሚወዱ ይሆናል ይላል በመጨረሻ ዘመን። ምክንያቱም ጌታ ሲዘገይ ዲሌ ሲሆን እነዚህ ስኮፈርስ የሚባሉ ሰዎች አሉ። ስኮፈርስ ማለት ምንድናቸው? ዘባቾች የት አለ ከዘመናት በፊት እንደዚህ ተናገረ የት አለ የመጣው ጌታ እያሉ የሚያወሩ ስኮፈርስ ይባላሉ። እኛ ግን መጠበቅ አለብን እና ገበሬ የኋለኛውንም የፊተኛውንም ዝናብ ጠብቆ ታግሶ የመሬቱን ፍሬ እንደሚቀበል ሁሉ መታገስ አለባችሁ ይላል። ሌላው ፕሮፌትስ ነቢያቶችን ይናገራል። ነቢያቶች የእንትን ምሳሌ ናቸው፣ የትዕግስት ምሳሌ ናቸው። ለምሳሌ አብርሃም ራሱ ነብይ ነው። ታምናላችሁ? አብርሃም ነብይ ነው። ታምናላችሁ? 25 ዓመት ታግሷል። ዳዊት ነብይ ነው። በአንዴ ዙፋን ላይ ወጣ እንዴ? ሳኦል እንኳን ሞቶ በአንድ ጊዜ ዙፋን ላይ አልወጣም። በኬብሮን ቆየ እንጂ ራሳቸው መጥተው እስከሚያነግሱ ታግሷል። ዳዊትም ነብይ እኮ ነው። ብዙ ኢሳያስን፣ ኤርሚያስን ብዙዎቹ ታግሷል። ስለዚህ ነቢያት የትዕግስት ምሳሌ ናቸው። ሌላው ፓትሪያርክ ነው። ፓትሪያርክ ኢዮብ ነው እዚህ ጋር የተጠቀሰው። እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። ኢዮብ እንደታገሰ ሰምታችኋል። ጌታ እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራ። እንዴት ኢዮብ ፓትሪያርክ ውስጥ ተመደበ? ኢዮብ ማለት ፓትሪያርክ ማለት እነ አብርሃም እነ ይስሐቅ እነ ያዕቆብ ናቸው አይደል? እነ ሄኖክ የድሮቹ። እንዴት ኢዮብ እዛ ተመደበ ብትሉ ኢዮብ የግጥም መጽሐፍ ውስጥ በአጻጻፍ ይቀመጥ እንጂ የእሱ ዘመን የት ነው? እነ አብርሃም ዘመን ታሪክ ውስጥ ነው ያለው እና ስለዚህ ኢዮብ የቅርብ ሰው አይደለም፣ የእነ አብርሃም ታሪክ ነው። በከብቶቹ ብትመለከቱ እነ አብርሃም እንደነበራቸው አይነት አምልኮ ነው ያለው። ከብቶቹም እንደሱ ነው እና ኢዮብ የአባቶች ዘመን ያለ ሰው ነው። ስለዚህ እሱ ታግሶ 42ኛው ምዕራፍ ላይ ነው ጌታ የጎበኘው እና ታገሱ ይላል። ስለዚህ ወገኖቼ ጌታን የሚጠብቅ ሰው ምን አይነት ሰው ነው? ታጋይ ሰው ነው። 6ኛው ቢሆን ቅዱሳን መሆን ነው። 1 ዮሐንስ 3:3 ላይ እንደዚህ ይላል፣ በእርሱ ይህን ተስፋ የሚያደርግ ሁሉ እርሱ ንጹህ እንደሆነ ራሱን ያነጻል። ጌታ እንግዲህ ንጹህ እንደሆነ ምን ያደርጋል? ራሱን ያነጻል ይላል። 2 ጴጥሮስ ምዕራፍ 3 ከ11 እስከ 12 እንዲህ ይላል፣ ይህን ሁሉ እንዲህ የሚቀጥል ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያቻኮላችሁ በቅዱስ ኑሮ በእግዚአብሔርን በመምሰል እንደምን ልትኖሩ ይገባችኋል? በቅዱስ ኑሮ። ስለዚህ ጌታን የሚጠብቅ ሰው በቅድስና ላይፍ ውስጥ መኖር አለበት። እሱ ንጹህ ነውና እናንተም ራሳችሁን አንጹ ይላል። 7 አባይድ ኢን ሂም በእሱ መኖር ይላል። 1 ዮሐንስ ምዕራፍ 2:28 ላይ ይላል፣ አሁንም ልጆች ሆይ በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱ በእርሱ ፊት እንዳናፍር በእሱ ኑሩ ይላል። ትዝ ይላችኋል ጌታ ኢየሱስ የሰው ልጅ በመጣ ጊዜ እምነትን ያገኝ ይሆንን ይላል። ለምንድን ነው እምነትን የሚያጣው? አንዳንዴ በጌታ ውስጥ አለመኖር ነው። እዚህ ጋር ምን ይላል? አሁንም ልጆቼ ሆይ በሚገለጥበት ጊዜ እምነት እንዲሆንልን፣ ጌታ ሲመጣ እምነት እንዲሆንልን በመምጣቱ በእርሱ ፊት እንዳናፍር በእርሱ ኑሩ ይላል። በጌታ መኖርና በጌታ ውስጥ ሳይሆን መኖር። ለምሳሌ በስጋ ፈቃድ ከኖርኩ እኔ በጌታ ውስጥ እየኖርኩ አይደለም። ጌታ ከኔ ጋር ነው። ግን በጌታ የሚኖሩ ሰዎች እንደ ስጋ ፈቃድ የማይኖሩ፣ እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፈቃድ የሚኖሩ ናቸው። ሳኦል አሁን ብትመለከቱት አጥፋ የተባለውን ሳያጠፋ እየመጣ እግዚአብሔርን አገለገልኩ ይላል። የሰባ ፍሪዳ እንትኖችን አጥፋ የተባለውን ሁሉ የሰባውን ለመስዋዕት ነው እያለ ያንጋጋል። ጌታ በመስዋዕት ጋጋታ ይልቁምኑ መታዘዝህ ነው በእኔ ውስጥ መኖር። ስለዚህ ዳዊት ግን ብትመለከቱት የእግዚአብሔርን ሐሳብ እያገለገለ ጌታው ልውጣን፣ ልሂድን፣ ልዋጋን እያለ ፈቃዱን እየጠየቀ ነው። ሳኦል ግን በስጋ ፈቃዱ ነበር የሚመላለሰውና በጌታ ውስጥ አልኖረም። ዛሬም እንደ ስጋ ፈቃድ ትኖሩ ዘንድ ትሞታላችሁ ነው የሚለው። ብዙ ሰዎች በስጋ ፈቃድ እየኖሩ ጌታን ይጠብቃሉ። እዚህ ላችኋል አመንዝራይቷ ሴት፣ የሰማርያዊቷ ሴት መሲህ ትጠብቃለች? አትጠብቅም? ትጠብቃለች። ግን ምን እያደረገች? እያመነዘረች። ኢየሱስ የሚመጣ የተባለው ሲመጣ እሱ ክርስቶስ መሲህ ሲመጣ ይነግረናል ትላለች። ግን ላይሷ ምንድነው? ምንዝርና ውስጥ እንዲህ እያመነዘሩ የሚጠብቁ አገልጋዮች እንዳሉ ታውቃላችሁ። ጌታን የሚጠብቅ ሰው በጌታ ውስጥ እየኖረ ነው። በእርሱ እንወጣለን፣ እንገባለን፣ እንንቀሳቀሳለን፣ እኛ የመዓዛ ሽታ ነን እያለ ነው። ጳውሎስ እኮ በእሱ ውስጥ እየኖረ ነው እንጂ
ካለ ጌታ በራሴ ፈቃድ አሁን ተነስቼ የማደርጋቸው ሁሉ በጌታ ውስጥ አይደለም የምኖረው። ጌታ ኤግዚስተንሱ የትም ቦታ አለ። ፕሬዘንሱ ግን ፈቃዱ ባለበት ነው። ህልውናው መገኘቱ እንዲሰማን የሚያደርገው እሱ ባለበት ፈቃዱ ባለበት እንጂ መንፈስ ቅዱስ በስጋ ፈቃድ የሚሄደው ቦታ ሁሉ ጌታ አብሮኝ ይወጣል ብለን መሞኘት የለብንም። ሳኦል ሶምሶን ከደሊላ ጋር ሲጫወት አንድ ቀን ጸጉሩን ተላጨና ጌታ ከሱ ጋር ያለ መስሎት እንደ ቀድሞ ሲል እግዚአብሔር እንደተለየው አላወቀም ነበር ይላል። ስለዚህ ወገኖቼ ጌታ የሚጠብቅ ሰው በሱ ውስጥ abide in him ማለት ነው። ስምንተኛ keep ourselves in the love of God። በጌታ ፍቅር ውስጥ መኖር ይሁዳ አንድ ላይ እንደዚህ ይላል። ይሁዳ ያው አንድ ምዕራፍ ስላለው አንድ ላይ እንዲላል የኢየሱስ ክርስቶስ ባሪያ ያዕቆብ ወንድም ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩ ምሕረት፣ ሰላም፣ ፍቅር ይብዛላችሁ። ወዳጆች ሆይ ስለምንካፈለው ስለመዳናችን ልጽፍላችሁ እጅግ ተግቼ ሳለ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። አንዱ ግድ የሆነበት ነገር ይሁዳ 21 ላይ ቁጥር 21 ላይ ነው። ወደ ዘላለም ሕይወት የሚወስደን የጌታችን የኢየሱስ ክርስቶስ ምሕረትን ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ ይላል። በእግዚአብሔር ፍቅር ብዙ አይነት ፍቅር አለ ወገኖች። የሽንገላ ፍቅር አለ፣ የግብዝነት ፍቅር አለ፣ ኤሪዮስ የተባለ ፍቅር አለ በተቃራኒ ጾታዎች መካከል፣ ስቶርጌ የሚባል ፍቅር አለ የፋሚሊ ፍቅር። ሌላው ፊሊዮ የተባለ ፍቅር አለ። ዳዊትና ዮናታ እንደ ወዳጅ በጣም ክሎዝ ሆነው የሚዋደዱበት አጋፔ በሆነው ፍቅር ነው ግን ተዋደዱ የሚለው ወይም ደግሞ ጌታን ጠብቁ የሚለው። ያ ማለት አንኮንዲሽናል፣ እኛ ሲሞቀን ጌታ ይወደኛል፣ ሲበርደን ደግሞ ጌታ ጥሎኛል በሚል ሳይሆን በጌታ ፍቅር ውስጥ ሁሌ ሀት ሆነን የምንጠብቅ ሆነን ጌታን በናፍቆት ነው የምንጠብቀው፣ በጉጉት ነው የምንጠብቀው። እና በጌታ ፍቅር ውስጥ ካልሆንን ግን አንዳንድ ሰው በገንዘብ ፍቅር፣ አንዳንድ ሰው በዚህ ዓለም ፍቅር፣ አንዳንድ ሰው በዚህ ዓለም ክብር ፍቅር ተጠምዶ ጌታን ይጠብቃል። እንዴት ተብሎ አይቻልም። ምድር እኮ የራሷ የሆነ ግራቪቲ አላት አይደለ እንዴ? እኛንም ደግሞ ጌታ እንዳንናፍቅ ከምድር ጋር የሚሰፋ የሚያጣብቀን ነገር አለ። ከዚህ ነገር ሁሉ መላቀቅ አለብን። ስለዚህ ወደ ዘላለም ፍቅሩ የሚወስደውን የጌታችንን የኢየሱስ ክርስቶስ ምሕረት ስትጠባበቁ በጌታ ፍቅር ራሳችሁን ጠብቁ ይላል። ዘጠነኛ deny ungodly and lust ይላል። ይሄ ኃጢአተኝነትና ዓለማዊ ምኞትን መካድ አለብን። ሁለተኛ ጢሞቴዎስ ቲቶ 2:11-13 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትን ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። ዋንስ ሴቭድ ፎሬቨር እየተባለ አንዳንድ ሰው በጸጋ ላይ ኢንተራስና እልም ብሎ ይጠፋል። አያችሁ የእግዚአብሔር ቃል ምን ይላል? ቅዱስም ወደፊት ይቀደስ፣ ጻድቁም ወደፊት ጽድቅን ያድርግ፣ ኃጢአተኛውም ወደፊት ኃጢአቱን ያድርግ፣ እያንዳንዱ ግን የሥራው ዋጋ በእኔ ዘንድ አለ ይላል ራዕይ መጽሐፍ ላይ። ስለዚህ እዚህ ጋር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህ ጸጋ ምንድን ነው የሚያደርገው? መጀመሪያ ዲናይ እንድናደርግ ያደርገናል። ኃጢአተኝነትና ዓለማዊ ምኞትን ክደን። አያችሁ ጸጋ ነው የሚያስክደው። እኔ አልፈልግም እንደዚህ ብል አልችልም ካለ እግዚአብሔር ጸጋ እናንተ ችላችሁ ነው እንደ ዓለምን ክዳችሁ ዛሬ እዚህ የተገኛችሁት ወገኖቼ? በእግዚአብሔር ጸጋ ነው ዛሬም የሚያስክድ ጸጋ ነው ያለን። ሁለተኛ የተባረከውን ተስፋችን ማለት የጌታ ምጽአት ማለት ነው። እርሱም የታላቁ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥን እየጠበቀን። አያችሁ ዳግም ምጽአትን የሚጠብቅ ሰው እንግዲህ ዓለማዊ ምኞትን መካድ አለበት ነው። ሌላው ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ደግሞ ያስተምራል። ይሄ ጸጋ የሚያስተምር ነው፣ የሚያስክድ ነው፣ እንድንጠብቅ የሚያደርግ ነው። ጌታ ምጽአት እንድንጠብቅ ያደርገናል፣ ዓለማዊ ምኞትን እንድንክድ ያደርገናል። ሌላው ደግሞ የሚያስተምረን ነገር ራሳችንን መግዛት በጽድቅና እግዚአብሔርን በመምሰል በአሁኑ ዘመን ወደፊት አይደለም አሁን ሪሰንትሊ በምንኖርበት ዓለም እንድንኖር ያስተምረናል። አስረኛው be wise reading the time ጠቢብ በመሆን ጊዜ መዋጀት ነው። በተለይ ጌታን የሚጠብቅ ሰው ጠቢብ መሆን አለበት። ኤፌሶን ምዕራፍ 5:15-16 እንደዚህ ይላል። ኤፌሶን ምዕራፍ 5:15-16 እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፉዎች ናቸው፣ ዘመኑን ዋጁ ይላል። አንዳንድ ሰዎች ሰኞ መጥፎ ነው ዛሬ ቀን ይላሉ። ለኛ እያንዳንዷ ቀን
ይህች ነች ጌታ የሰራት ቀን ሐሴትን እናድርግ በእሷ ደስ ይበለን ነው የሚለው ቃል። እያንዳንዱ ሰኞም ለኛ የተባረከ ነው፣ ማክሰኞም የተባረከ ነው፣ ሮብም የተባረከ ነው። ከቀኑ ሳይሆን ችግሩ በቀኑ ውስጥ የሚሰራው ክፋት። ስለዚህ በመጨረሻ ዘመን የሚያስጨንቅ ዘመን እንዲመጣ ይሄንን ወቅ ይላል። ለምን? ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ሲል ቀን በራሱ ክፉ አይደለም። ሰኞ ክፉ አይደለም፣ ሮብ ክፉ አይደለም፣ አርብ ክፉ አይደለም። ቀኑ አይደለም የከፋው። በቀን ውስጥ በሰኞ ቀን የሚኖሩ ሶሳይቲው የሚሰራው አመት የከፋ ያደርገዋል። ቀኑ ሐሙስ የተባረከ ቀን ነው ይላሉ። ለምንድን ነው እንደዛ የመጽሐፍ ቅዱስ የሚለን መሰላችሁ? ቀኖቹ ክፉዎቹ ናቸው ሲለን ሰኞ አይደለም የከፋው፣ ሮብ አይደለም፣ አርብ አይደለም፣ የዛሬ አመት ዛሬ የሚመጣው አመት አይደለም የከፋው። በቀን ውስጥ የሚኖሩት በመጨረሻው ዘመን ሰዎች ራስ ወዳድ ስለሚሆኑ፣ ሰልፍ ሴንተር ስለሚሆኑ፣ ከእግዚአብሔር ይልቅ ተድላን የሚወዱ፣ ብዙ ነገሮችን የሚወዱ፣ ለወላጆቻቸው የማይታዘዙ አመፀኛ ትውልድ ስለሚመጣ ቀኑን የሚያከፋው ያ ጄኔሬሽን እንጂ ቀኑ በራሱ ክፉ አይደለም። ስለዚህ ሰኞ ሲወጣ ከቀኑ ጋር ማያያዝ የለብኝም። ብዙዎቹ ግን አይታችሁ እንደሆነ ከቀኑ ጋር እያያያዙ ነው የሚሄዱ። ቀኖቹ ክፉዎች ናቸው ሲል ባይብል ቀኑ በራሱ አይደለም ክፉ። የእግዚአብሔር ቃል የሚለው ይህች ነች ጌታ የሰራት ቀን በእሷ ሐሴትን እናደርግ ነው የሚለው። እያንዳንዱ ቀን የተባረከ ቀን ለእግዚአብሔር ክብር ካሉ። ነገር ግን ሰዎች በየቀኑ በሚያደርጉት ክፋትና አመፅ ቀኖች ይከፋሉ። ነገር ቀኑ እየከፋ ሊሄድ ይችላል። ለምን? ሪቤሊየን ትውልድ ነው ያለው። ስለዚህ አመፃው በጨመረ ቁጥር ቀኑ ይከፋል። ግን እግዚአብሔርን የሚፈራ ሰው ደግሞ ካለ በእያንዳንዱ በሚያስፈራው ቀን ውስጥ እሱ ግን ሐሴት እያደረገ መኖር ይችላል። ስለዚህ ቀን የሚከፋባቸው ለአመፀኞች እንጂ ለእኛ አይደለም። ስለዚህ ወገኖቼ የጌታ ምጽአት ስንጠብቅ እንግዲህ ብዙ ጊዜ ቀኖቹ ከፍተዋል ብለን ሳይሆን እንደ ጠቢብ ሰው መዋጀት አለብን። መዋጀት ማለት ሊወሰድ ያለብንን ነገር ለራስ ማስቀረት። እዚህ ናቷል ያ ነቢይ ሲሞት ልጁ ሚስቱ መጣችና ኤልሳ ጋር ምን አለችው? ባሪያ የእግዚአብሔር ባሪያ ታውቀዋለህ እና ዕዳ ነበረበት። ስለዚህ ልጆችን ባለዕዳ ስለሆኑ ሊወስድብኝ ነው፣ እባክህ ሪዲም ብላ አድርጋቸው እኮ እያለችው ነው። ሊወሰዱ ያሉትን ላስቀር። በቤትሽ ምን አለ አለ። በቤቷ ያላትን ከጎረቤትም አድጋ አምጪ አላት። ከዛ ዘይቱን አድርሽ ሸጠሽ፣ ከዛ ታሪኩን ስለምታውቁት ነው ልጆቿን ከመወሰድ አዳነች። ሪዲም ማድረግ ማለት መዋጀት ማለት ሊወሰድ ያለ ማስቀረት ማለት ነው። ሌላ ደግሞ የተወሰደ ነገር ማስመለስ ማለት ነው። ሪዲመር ለመሆን ግን ዋርሳ መሆን አለብን። ዋርሳ ማለት ምን ማለት ነው? ኪንስማን ማለት ነው። 3 ኳሊፊኬሽን አለው። 3 ኳሊፊኬሽን ማሟላት አለብን። አንደኛ እኔ ሪዲመር ለመሆን አሁን ኢየሱስ ክርስቶስ እኛን ለማዋጀት የቅርብ ዘመድ ነው የሆነው። ቦዔዝም የቅርብ ዘመድ ነው የሆነው። እንደገና ደግሞ ዋጋ መክፈል የሚችል መሆን አለበት የሚዋጅ ሰው። ቦዔዝ ዋጋ ከፍሎ ነው የዋጃቸው አይደል እንዴ? ኢየሱስ ደግሞ ነፍሱንና ደሙን ቤዛ አድርጎ ነው እኛን የዋጀን። ሌላ ፈቃደኛ ዊሊንግሊ መሆን አለበት። ትዝ ይላችኋል ከቦዔዝ የቀረበ እኮ የቅርብ ዘመድ ነበረ፣ ግን ፈቃደኛ አልነበረ፣ አንዱ ያለ። ስለዚህ ቦዔዝ ለዛ ነው የዋጀው። ኢየሱስ ክርስቶስ የኃጢአተኛ ለምጻም መጥቶ ልታነጻኝ ትወዳለህ ሲል እወዳለሁ ንጻ ነው ያለው አይደለ? ጌታ ፈቅዶ ነው እኮ የዋጀን። እኔ ላከኝ ብሎ ነው ከአብ ዘንድ ተልኮ በፈቃዱ ነው መጥቶ ያዳነን አይደለ? ተገዶ አይደለም፣ ፍቅር ግድ ብሎት ነው። ስለዚህ ጌታ ኢየሱስ እኛን ሲዋጀን ፈቃደኛ ነው፣ ዋጋ ከፍሏል፣ የቅርብ ዘመዳችን ነው። ምንም አይሁዳዊ ቢሆን የመላእክ አካል ለብሶ አልመጣም። አምላክም ቢሆን አይዋጀንም፣ ሰው መሆን ነበረበት። ሪዲመር ማለት የቅርብ ዘመድ። ኢየሱስ እንደኛ ከኃጢአት በቀር በነገር ሁሉ የተፈተነ የቅርብ ዘመዳችን። ስጋችን ረሃብ ነው ያውቃል፣ ህመም ነው ያውቃል፣ መጠማት ነው ያውቃል፣ መታረዝ ነው እርቃኑን ነው የተሰቀለ። ሆምለስም ነበረ ማለት እናቱና አባቱ ሞግዚቱ ዮሴፍ ጋር መኖር አቅቶት አይደለም። አገልግሎት ከጀመረ በኋላ ግን በመንፈስ ስለሚመራ አንዳንዴ ተራራ ላይ ነበር የሚያድረው። የሰው ልጅ ራሱን የሚያስጠጋበት የለም። ወፎች ግን ራሳቸው የሚያስጠጉበት አለ፣ ቀበሮች አለ። ለራሱ ግን አንዳንዴ ተራራ ላይ ሌሊቱን ሁሉ ሲጸልይ ያድር ነበር። ለምን? ኢየሱስ ክርስቶስ በነገር ሁሉ ተፈትኗል፣ ችግራችንን ይገባዋል። የሚገርማችሁ እንዲህ የቅርብ ዘመዳችን ሆኖ የዋጀን። ዘመኑን ዋጁ ሲል ዘመኑ ኪንስማን ሁኑ ማለት ነው፣ ዋርሳ ሁኑ ነው። ዘመን ለመዋጀት በመጀመሪያው ፈቃደኛ መሆን አለብን፣ ዋጋ መክፈል አለብን፣ የቅርብ ዘመድ መሆን አለብን። ምን ማለት ነው ለዘመኑ የቅርብ ዘመድ ማለት? ከዘመኑ ርቀን አሁን ቴክኖሎጂ እውቀት በደመመበት ዘመን እኛ ፋር ሆነ በድሮ ማይንድ ሆነ
ሆነን ይሄን ዘመን እንዋጃለን ብለን እንዳታስቡት። ገብተን በእያንዳንዱ ነገር ላይ ማስተር መሆን አለበት። ክርስቲያኖች ብርሃንና ጨው ሆነው የበላይ ሆነው ማሸነፍ አለባቸው። ርቀው አይደለም። በዓለም ከዓለም አውጣቸው አላለም ጌታ። በዓለም ሳሉ ጠብቃቸው ነው ያለው። ገዳም አንገባም እኛ። ገዳም ትገባላችሁ እንዴ? ዓለም ውስጥ እየኖርን ዓለም ግን እኛ ላይ ምንም ተጽዕኖ ሳያመጣብን ብርሃንና ጨው በመሆን ነው እንጂ ከዓለም አያወጣንም ጌታ። ራሳችን ዓለም ውስጥ እየኖርን በዓለም ውስጥ እሳት እኮ ነው በዙሪያችን ያለው። እንደነ ሲድራቅ እንደሚሳቅ የእሳቱን ኃይል አጥፍቶልን እኛ ግን እንወጣለን፣ እንገባለን፣ እንንቀሳቀሳለን፣ ተፈተን እንመላለሳለን። አንዱም ነገራችን አይቃጠልም ከጌታ የተነሳ። ግን ተጽዕኖ አምጪዎች መሆን አለብን። በዓለም ውስጥ ሆነን በተጽዕኖ ስር ከወደቅን ግን ምስኪኖች ነን። ተጽዕኖ ውስጥ እንድንወድቅ አይደለም። 7ቱን አብያተ ክርስቲያናትን ሄዳችሁ አጥኑት። ጌታ የነቀፋቸው 5ቱን ነቅፏቸዋል። ለምን? ተጽዕኖ አምጪ መሆን ሲገባቸው የሚኖሩበት ቦታ ተጽዕኖ አምጥቶባቸው ስለነበረ ነው። 11ኛ ቢ ማን ኦፍ ፕሬየር፣ የጸሎት ሰው መሆን አለብን። ዘመኑን የሚያድሰው የጸሎት ሰው። ሉቃስ 21:36 ላይ እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ፣ አያችሁ፣ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅ ፊት ለመቆም እንድትችሉ ስትጸልዩ ሁል ጊዜ ትጉ፣ ዲሊጀንትሊ ጸልዩ ነው የሚለው። ሊመጣ ካለው ከዚህ ሁሉ ለማምለጥ ወገኖቼ፣ የማይጸልይ ሰው አያመልጥ። የሚጸልዩ ሰዎች ያመልጣሉ፣ ያስመልጣሉ። በሰው ልጅ ፊት ለመቆም እንድትችሉ ስትጸልዩ ሁል ጊዜ ትጉ ነው የሚለው። ሁል ጊዜ እኮ ማለት በየዴይሊ ማለት ነው። ትጉ ጸሎት ስለሚያታክት ነው። አንዳንድ ጊዜ 3 አይነት ጸሎት። አንደኛ prayer in the spirit ኤፌሶን 6:18 በጸሎት በልመና ሁሉ ዘወትር በመንፈስ ጸልዩ ይላል። praying at all times in the spirit በመንፈስ መጸለይ። ሌላው prayer with the spirit አንደኛ ቆሮንቶስ 14:15 ላይ እንግዲህ ምንድነው በመንፈስ እጸልያለሁ ይላል ጳውሎስ። I will pray with the spirit ይላል። ሶስተኛው pray with the understanding፣ ይሄ ደግሞ በአእምሮ መጸለይ። prayer in the spirit እና በመንፈስ ውስጥ ሆኖ መጸለይና በመንፈስ መጸለይ with the spirit፣ ከመንፈስ ጋር ሆኖ መጸለይና በመንፈስ ውስጥ። አንዳንድ ጊዜ ስትጸልዩ እናንተ ተንበርክካችሁ ልትጸልዩ የፈለጋችሁትን ቆይ አሁን ገብቼ እንደዚህ ነው ብላችሁ ስትሉ የማታውቁትን ጸልያችሁ ትነሳላችሁ። በመንፈስ ውስጥ ስትገቡ መንፈስ ቅዱስ በማይነገር መቃተት በማታውቁት ሁኔታ ይቃጥተዋል። አንዳንድ ጊዜ ደግሞ ከመንፈስ ቅዱስ ጋር ሆነን እኛም በኮንሽስ ማለት እያወቅን ነው። አንዳንዴ ልባችሁ ፍላጎታችሁ ሌላ ነው፣ ግን ማታውቁትን የምትጸልዩት ጸሎት አለ። ምናልባት በልዩም ጸልያችሁ ይችላል መንፈስ ቅዱስ እናንተ ማታውቁትን። ስለ ቅዱሳን በማይነገር መቃተት ይማልዳል ይላል አይደለ? አንዳንዴ ደግሞ ከመንፈስ ቅዱስ ጋራ በልሳን ሆናችሁ እናንተ ዊዝ የሚለው አብሮ የምትጸልዩት ጸሎት አለ። በአእምሯችሁ ጥያቄውን እያወቃችሁ እየገባችሁ የምትጸልዩት አለ። አንዳንዱ ግን እናንተ ማታውቁት መንፈስ ቅዱስ ካልጋችሁ አስነስቷችሁ ሊያስቃትት ይችላል። በመንፈስ ውስጥ ሆናችሁ ነው፣ እናንተ ግን ምን እንደምትጸልዩ አታውቁትም። አንዳንዴ ልሳን ስትናገሩ ታውቁታላችሁ፣ ትርጉሙ አታውቁትም። እንደዛው ሁሉ ጸሎቱንም አታውቁትም፣ ግን ምን እንደጸለየ አታውቁ። ግን ከመንፈስ ቅዱስ ጋር ሆነን እስቲ በመንፈስ ተያይዘን ጸልይ። ደግሞ የምትጸልዩት ልሳን እየገባችሁ የምትጸልዩት አለ። ሌላው ደግሞ በአእምሮ የሚጸለይ ደግሞ አለ። ይሄ ማለት ወርድ እያወጣን እኔ በሚገባኝ ቋንቋ እናንተ በሚገባችሁ ቋንቋ እየተግባባን የምንጸልየው ደግሞ ጸሎት አለ። ሶስተኛው prayer with understanding ይላል። ይሄ በመንፈስ እዘምራለሁ፣ በአእምሮ ደግሞ እዘምራለሁ። በመንፈስ እጸልያለሁ፣ በአእምሮ ደግሞ እጸልያለሁ። በመንፈስም መዝሙር እንዳለ ታውቃላችሁ፣ ተለማምዳችሁ ታውቃላችሁ። መንፈሳዊ በቃ በልሳን ውስጥ ሆናችሁ በዜማ መንፈስ ቅዱስ አለማምዳችሁ አውቃል። እኔ ስለማውቀው ነው። በልሳን እየዘመራችሁ አታውቁትም። ደስ የሚል ዝማሬ ይሰጣችኋል መንፈስ ቅዱስ፣ ግን በልሳን ነው የምትዘምሩት። እናንተም መዝሙሩን አታውቁትም። ጸሎትም እንደዛ አይነት አለ። ሌላው በአእምሮ ደግሞ የምትዘምሩት አለ። ግጥም ጽፋችሁ የምትዘምሩት አለ። እንደገና በአእምሮ ደግሞ የምትጸልዩት አለ፣ ርዕስ ይዛችሁ። የመጨረሻው ሄስት ጥድፊያ ማለት ነው። ሄስት ዘ ካሚንግ ኦፍ ዘ ሎርድ፣ የጌታን መምጣት እያጣደፍን ነው መጠበቅ ያለብን። እንዴት ነው የምናጣድፈው? 2 ጴጥሮስ
ምዕራፍ 3 ከ9 እስከ 12 ለአንዳንዶች የሚዘገይ የሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። እነዚህ ስኮፈርስ የተባሉት ናቸው። ብዙ ጊዜ ጌታ በቃ የታለ መምጣቱ እያሉ ጌታ መምጣት እንደሚዘገይ በምድራዊ እንትን ቃል ካልኩሌሽን ታይም ቴብል ሩቅ ነው የሚመስለው አይደል? በሰማይ ግን አቆጣጠር በቶሎ እመጣለሁ ነው እኮ የሚለው አይደል? ራእይ ላይ በቶሎ በቶሎ ይሄ ቶሎ እኮ በሰማይ ወደ ለጌታ እኮ ማለት በሰማይ ያው ካላንደር የለም ሰዓት የለም። ለጌታ ግን ቶሎ የሚለው በጣም ቅርብ ነው። ለኛ ግን በጣም ብዙ አመት ነው አይደል? ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለእናንተ ይታገሳል። ጌታ እኮ የሚታገሰው ማንም እንዳይጠፋ እኮ ነው። ሁሉም እኔና እናንተ ብቻ ድነን እንቀር እንዴ? ቤተሰቦቻችንስ አብረውን እዛ ታንኳ ውስጥ ቢገቡ እንደ ኖህ ፋሚሊ ጥሩ አይደል? ስለዚህ ወዶ ስለእናንተ ይታገሳል። የጌታ ቀን ግን እንደ ሌባ ሆኖ ይመጣል። በዚያን ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይ ፍጥረት ትልቅ ትኩሳት ይቃጠላል እያለ ይናገራል እና ምድርን በእርሷም ላይ የተደረገ ሁሉ ይቃጠላል። ይህ ሁሉ እንዲህ የሚቀጥል ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያቻኮላችሁ ይላል። እንዴት እናቻኩል? በጸሎት። እንዴት እናቻኩል? ወንጌል በመመስከር። የቤተ ክርስቲያን ሪስፖንሲቢሊቲ ጌታ የታገሰው ኃጢአተኞች እንዲድኑ ነው ብሏል አይደል እንዴ? ስለዚህ ኃጢአተኞች እንዲድኑ ምንድነው? ቤተክርስቲያን መጸለይ አለባት፣ የክህነት ስራውን መስራት አለባት፣ ወንጌል መመስከር አለባት። ያን ጊዜ የጌታ መምጣት ይፈጥናል። ስለዚህ አቻኩሉት የሚለው ያን ነው። ጌታ ቶሎ እንዲመጣ ከናፈቃችሁ ማራናታ እያሉ እኮ ነበር የቀድሞቹ። እያቻኮሉት ወንጌሉን እየሰበኩ እየጸለዩ ነው እኮ። የዘንድሮዋ ቤተክርስቲያን ደግሞ ተኝታለች። ጌታን እንግዲህ የምንጠብቀው እንደዚህ ነው። 13ኛውን ነግሬያችኋለሁ። በመናፈቅ ኢገር ኤክስፔክቴሽን ሮሜ 8 ከ18 እስከ 19 ለኛ ይገለጥ ዘንድ ካለው ክብር ጋር ቢመዛዘን ያሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። የፍጥረት ናፍቆት የእግዚአብሔር ልጆችን መገለጥ ይጠባበቃልና ይላል። ለኛ ይገለጥ ዘንድ ካለው ክብር ጋር ቢመዛዘን ጌታ ነገ ሲገለጥ ያለው ክብር ጋር ቢመዛዘን ያሁኑ ጊዜ መከራ ችግር ምንም እንዳይደለ አስባለሁ። ይሄንን እኮ የሚለው ጳውሎስ እኮ 5 ጊዜ 39 ተገርፎ እኮ ነው። ምንም አይደለች እቺ መከራ ይላል። እኛ ትንሽ ነገር ጎደለ ብለን እኮ ውሃ ቀጠነ ብለን ነው አይደለ? የሱ ዱላው መከራው መገፋቱ ምንም አይደለ ከዛ ክብር ጋር ሲታይ ነው የሚለው። ለኛማ ምንም አይደለ። ፕሮቨርብ ምሳሌ 23:18 በእውነት ፍጻሜ አለህና ተስፋህም አይጠፋምና ይላል። አሜን። ተስፋችን አይጠፋም። በእውነት ፍጻሜ አለ። የጌታ መምጣት የታወቀ ነው። ፍጻሜ አለ፣ ዴስቲኔሽን አለ። ሌላው ተስፋችን የሚጠፋ አይደለም። ብዙ ሰው ፕሮሚስ ሊገባላችሁ ይችላል። ብዙም ሰው ደግሞ ፕሮሚሱን ሳይጠብቅ ግን ተስፋችን ግን ፍጻሜ ያለው የማይጠፋ ተስፋ ነው። መዝሙር 62:5 ላይ ይላል ነገር ግን ነፍሴ ሆይ አንቺ ለእግዚአብሔር ተገዢ፣ ተስፋዬ ከእርሱ ዘንድ ናትና። አሜን። ተስፋችን ከማን ዘንድ ነው? ለእግዚአብሔር ትገዛ። ታዲያ ነፍሴ ሆይ አንቺ ለእግዚአብሔር ተገዢ፣ ተስፋዬ ከማን ዘንድ ነው? ወገኖቼ ሰዎች የሹምን ዘንድ ፊት ይሻሉ ይላል፣ ፍርድ ከእግዚአብሔር ዘንድ ነው ይላል። የሹም ፊት አይደለም መፈለግ፣ ነገር ግን ተስፋችን ከእግዚአብሔር። ምንም ሐኪሞች ተስፋ ቢቆርጡብን፣ ዳኞች ብዙ ነገሮች በቃ አለ አይደለ ከአቅማችን በላይ ነው ቢሉ እሱ ምንም የሚያቀተው ነገር የለም። ተስፋችን ግን ነፍሳችን ግን ለሱ መገዛት አለባት። ነገር ግን ነፍሴ ሆይ አንቺ ለእግዚአብሔር ተገዢ፣ ለምን? ተስፋዬ ከእርሱ ዘንድ ናትና ይላል። አሜን። የመጨረሻ ቢሶበር በመጠን መኖር። ጌታን የሚጠብቅ ሰው በመጠን መኖር አለበት። አንደኛ ተሰሎንቄ ምዕራፍ 5:6 እንግዲህ ስንምጣ በመጠን እንኑር እንጂ እንደሌሎቹ አናንቀላፋ። በመጠን እንኑር እንጂ እንደሌሎቹ አናንቀላፋ ማለት ሌክቸረር ነገር ውስጥ አንግባ ማለት ነው። ለምሳሌ ሌክቸረር ላይፍ ጉዳት አለው። በተለይ ላማኞች ትዝ ይላችኋል። ዘሪ ሊዘራ ወጣ ይላል። አንዳንዶቹ በሾህ ላይ ወደቀ ይላል። በቀለ አደገ፣ ግን አነቀው። ለምንድነው? እሾሁ የሚያንቀው የዚህ ዓለም ብልጽግና፣ የዚህ ዓለም ኑሮ፣ የዚህ ዓለም ነገር ህይወታችንን ካነቀው። ዛሬ እኮ ብዙዎቹ ክርስቲያኖች ድሎት ነው የገደላቸው። ታውቃላችሁ? መከራ እኮ ክርስትናን ያበረታል። በጣም እንድንተጋ ነው የሚያደርገን።
ጌታን ፊት እንድንፈልግ ነው የሚያደርገን። ጌታን እንድንራብ ነው። መከራ ወደ ጌታ ያስጠጋል። መንፈሳዊ እድገት መከራ መቼም ይምጣብን አንልም፣ ግን ድሎት ይገላል ወገኖች። የድሮዎቹ ግን ስትሮንግ የነበሩ አባቶቻችን ለምን በመከራ ውስጥ እያለፉ በስደት ውስጥ ስለሚያልፉ ስትሮንግ ነበሩ። አያችሁ። ስለዚህ ቢሶበር በመጠን ኑሩ ይላል፣ በልክ ኑሩ። የመጨረሻ ጥቅስ ዕብራውያን 5:13 አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁ ይብቃችሁ፣ እርሱ ራሱ አለቅህም ከቶ አልተውህም ብሏልና ይላል። አካሄዳችሁ ምንን ያለ መውደድ ይሁን? ገንዘብ አይኖራችሁ አላለም። ገንዘብን ያለ መውደድ ነው። ለምን ቢሊዮነሮች አትሆኑ? ፍቅር ያያዛችሁ እንጂ ምን ችግር አለ? አልተግባባንም። ጌታ ገንዘብ አይኖራችሁ አላለም። ለምን ቢሊዮነር አትሆኑም? ግን ገንዘብን ያለ መውደድ ይሁን። ደሃም ሆነን 5 ሳንቲምን እንደምንወዳት ከሆነ የገንዘብ ፍቅር አለ። ሀብታም ሆኖ ደግሞ ምንም የገንዘብ ፍቅር የሌለው ሰው ደግሞ ሊኖር ይችላል። ጉዳዩ ከገንዘቡ ጋር አይደለም፣ ከተገዛንለት ነገር ጋር ነው። ለሁለት ጌቶች መገዛት አይቻልም። አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁ ይብቃችሁ። ያ ሰው የሰበሰብከው ለማን ይሆናል ነው ያለው። አንዳንድ ሰው የሰው ህይወቱ ከገንዘቡ ብዛት አይደለምና ለጌታ ኢየሱስ ስለዚህ ከመጎምጀት ተጠበቋል። አንዳንድ ጊዜ መጎምጀት አለ፣ ኮቬቸስነስ ከራሳችን አልፎ የሌላውን የምንመኝበት ጊዜ አለ። ለምን? መስገብገብ፣ መጎምጀት ያ ኮቬቸስነስ ነው፣ ለስት ነው። ስለዚህ የሰው ህይወቱ በገንዘቡ ብዛት ስላልሆነ ጌታን የሚጠብቅ ሰው እንግዲህ የገንዘብ ፍቅር ሳይሆን የጌታ ፍቅር ያለው አሜን ይሁንልን።